ዩቱብ ላይ በጣም ወሳኝ የሆነ ሴቲንግ ወይ ደግሞ የሚሰሩ ቪዲዮዎች ገንዘብ ሜክ እንዲያደርጉ በጣም ወሳኝ የሆነ ሴቲንግ አድቫንስድ ፊቸር ነው። አድቫንስድ ፊቸር ኢኔብልድ ካልሆነ አዲስም ከሆናችሁ ለሞኔታይዜሽን አፕላይ ስታደርጉ ፓስ አያደርግላችሁ ወይ ደግሞ አልፍላችሁም። እንደዚሁ ደግሞ ገንዘብ ሜክ የሚያደርግ ቻናል ከሆነም አድቫንስድ ፊቸር ተመልሶ ኦፍ ከሆነ ያ ቻናላችሁ ዲሞኔታይዝ ይደረጋል ማለት ነው። እንግዲህ ቤተሰብ አንዳንድ ጊዜ ኦን የነበረው ወይ ደግሞ አድቫንስድ ፊቸር ኦን የነበረው ሳታውቁ ወይ ደግሞ ምንም ጥፋት ሳታጠፉ ኦፍ ይሆንባችኋል። ይሄ ነገር ለምንድን ነው የሚለው በዛሬ ቪዲዮ እነግራችኋለሁ። እንደምታውቁት እንግዲህ አንድ ዩቲዩብ ቻናል ወሳኝ የሆኑ ሴቲንጎች ስታንዳርድ ፊቸር፣ ኢንተርሚዲየት ፊቸር እና አድቫንስድ ፊቸር ኢኔብል መሆን አለባቸው። ስታንዳርድ ፊቸር መጀመሪያውኑ ቻናሉ ክሬት ስታደርጉ ኢኔብል ይሆንላችኋል። ያ ማለት ቪዲዮቹን አፕሎድ ማድረግ መጀመር ትችላላችሁ ማለት ነው። ኢንተርሚዲየት ፊቸር ደግሞ ስልካችሁን ቫሪፋይ ስታደርጉ እሱም ኢኔብል ይሆንላችኋል ማለት ነው። ነገር ግን በጣም ወሳኝ የሆነ ሴቲንግ እንዲህ ደግሞ ሞኔታይዝ እንዳታደርጉ የሚከለክላችሁ አድቫንስድ ፊቸር ነው። ይሄ ነገር ደግሞ እንዴት ነው ኢኔብል የሚሆነው ካላችሁ በጣም ብዙ ስቴፖች አሉ። ከዚህ በፊትም ያሉ መረጃዎችን ቪዲዮ ሰርቼላችኋለሁ። ነገር ግን በዛሬ ቪዲዮ የምናየው አድቫንስድ ፊቸር ኦን የነበረ ወይ ደግሞ በርቶ የነበረ የሆነ ታይም ላይ እናንተ ሳታውቁ በራሱ አውቶማቲካሊ ኦፍ ይሆናል። ይህ የሚሆንበት ምክንያቶች አንድ አራት የሚሆኑ ፖይንቶች አሉት። የመጀመሪያው ቻናል ቬሪፊኬሽን ኢስ ኖት ሎንገር ቫሊድ ማለት ቻናላችሁ ወይ ደግሞ አይዲያችሁ አይዲ ቬሪፊኬሽን የሚባል ነገር አለና እሱ ነገር ትክክለኛ ቫሊድ ካልሆነ ወይ ደግሞ ጥርጣሬ ከተፈጠረባቸው ለዩቱብ ካምፓኒዎች ጥርጣሬ የሚፈጥርባቸው ከሆነ አይዲያችሁ ወይ ደግሞ ቻናል ቬሪፊኬሽናችሁ ምን ያደርጋሉ? ይህን አድቫንስድ ፊቸር የሚባለውን ኦፍ ያደርጉታል ማለት ነው። ያ ማለት ጥርጣሬ ስለፈጠረባችሁ ማለት ነው። ለዛ ደግሞ ምን ይፈልጋሉ? አይዲያችሁን ቫሪፋይ እንድታደርጉ ወይ ደግሞ ቻናል ሂስትሪው ቢውልድ እንዲደረግላቸው ወይ ደግሞ ቢውልድ እስከምታደርጉ ድረስ እንድትጠብቁ ያደርጋል ማለት ነው። ሁለተኛ ደግሞ አንዩዥዋል አክቲቪቲ ነው። ይህ ማለት ብዙ ሰዎች የሚያጋጥማችሁ ነገር ነው። ለምሳሌ ከዚህ በፊት ያ ዩቱብ ቻናላችሁ ላይ የምትለቁት ቪዲዮዎች ሬጉላር ከሆነ አንዳንድ ጊዜ ከሬጉላር ውጭ ስታደርጉ ማለት ነው። ለምሳሌ በቀን አንዳንድ ቪዲዮ ወይ ደግሞ በቀን በሳምንት አንድ ቪዲዮ ስትለቁ የነበራችሁ ሰዎች በቀን 4-5 ቪዲዮ የምትለቁ ከሆነ በሳምንት አንድ ቪዲዮ ወይ ደግሞ 2 ቪዲዮ የሚለቅ ሰው በቀን ደግሞ 5 ቪዲዮ መልቀቅ ከጀመረ ምንድነው? አንዩዥዋል አክቲቪቲ ነው፣ ያልተለመደ አክቲቪቲ ነው ማለት ነው። ሶ ምን ይላል? ይሄ ስፓም የሆነ ነው ወይ ደግሞ ኤአይ ነው ወይ ደግሞ የሆነ ነገር ነው ብሎ ስለሚጠራጠር ምን ያደርጋል? ዩቱብ ይሄ አድቫንስድ ፊቸር የሚባለው ኦፍ እንዲሆን ያደርጋል ማለት ነው። ይሄ ማለት ያልተለመደ አክቲቪቲ ወይ ደግሞ እዛ ዩቱብ ቻናል ላይ ያልተለመዱ ወይ ደግሞ ትሬንድ ያልሆኑ አክቲቪቲዎችን አውቶማቲካሊ ኢምፕሊመንት ስታደርጉ ምን ያደርጋል? ሴንስ ያደርግና ጥርጣሬ ስለሚፈጥርበት ይሄ ነገር ምንድነው ብሎ ያ አድቫንስድ ፊቸር ኦፍ እንዲሆን ያደርጋል ማለት ነው። ያን አክቲቪቲያቸውን ግን በኮንቲኒስሊ የምትቀጥሉበት ከሆነ የሆነ ታይም ላይ እነሱ በራሳቸው ያን አድቫንስድ ፊቸር ሴቲንጉን ኦን ያደርጉላቸዋል ወይም ደግሞ መልሶ ኦን እንዲሆን ያደርጋሉ ማለት ነው። ሶስተኛ ደግሞ ሳታውቁንም ድንገት ኦፍ የሚሆንበት ወይ ደግሞ ኦን የነበረው ኦፍ የሚሆንበት ምክንያት ኮሚኒቲ ጋይድላይንስ ቫዮሌት ወይ ደግሞ ኮሚኒቲ ጋይድላይን ህጎቹን ሲሰብሩ ነው። ወይ ደግሞ ይሄ ኮሚኒቲ ጋይድላይንስ እና ወይ ደግሞ ምንድነው ይሄ ኮሚኒቲ ጋይድላይን ወይ ደግሞ የነሱን ህግ ጥሳችሁ ስትገኙ ወይ ደግሞ የምትለቁት ቪዲዮ የምትሰሩት ቪዲዮ ከነሱ ኮሚኒቲ ጋይድላይን ውጭ ከሆነ ያ ጥርጣሬ ከፈጠረባቸው ወይ ደግሞ ጥርጣሬ ከሆነባቸው ያ አድቫንስድ ፊቸር ኦፍ እንዲሆን ያደርጋሉ ማለት ነው። ሶ እዚህ ጋር ማወቅ ያለባችሁ ነገር ያ ኮሚኒቲ ጋይድላይን ሰው ብሎ እሱ ያመጣ ለእናንተ ግን ትክክለኛ እንደሆነ ካወቃችሁ ምንድነው አፕላይ ማድረግ ትችላላችሁ ወይ ደግሞ መጠበቅ ትችላላችሁ ያ ቀኑ ኤክስፓየርድ እስከሚሆን ድረስ ማለት ነው። አራተኛ ደግሞ ምንድነው? አንዳንድ ጊዜ ዩቱብ ራሱ አውቶማቲካሊ ሴኩሪቲ ሲስተሙን ቼክ ያደርጋል ወይ ደግሞ ቼንጅ ያደርጋል። ለዛ ጊዜ ምናልባት አሁን እሱ የሚጠራጠረው ነገር ካለ ሲስተሙ ራሱ አውቶማቲካሊ ስለሆነ ምን ያደርጋል? ያ አድቫንስድ ፊቸር እናንተ ቻናል ላይ ኦፍ እንዲሆን ሊያደርግባችሁ ይችላል ማለት ነው። ሶ አንዳንድ ጊዜ በእነዚህ አራቱ ምክንያቶች
ቻናል አድቫንስድ ፊውቸር ቻናላችሁ ላይ ኦን የነበረው ኦፍ እንዲሆን ያደርጋል። ወይ ደግሞ ሞኔታይዝድ ሆኖ ከነበረ ራሱ ዲሞኔታይዝ እንዲደረግ ወይ ደግሞ ገንዘብ ሜክ እንዳያደርግ ሁላ እንዲደረግባችሁ ያደርጋል ማለት ነው። ሶ ይሄ ነገር ሲመጣባችሁ ምንም ድንጋጤ አያስፈልግም፣ ወይ ደግሞ ልትደነግጡበት አይገባም። ምንድነው የምታደርጉት? የመጀመሪያው በቴክስት ነው መጠበቅ አለባችሁ ወይ ደግሞ ማየት አለባችሁ። ሁለተኛ ደግሞ የችግራችሁ ቦታ ምን እንደሆነ መለየት አለባችሁ። ወይ ደግሞ ሰርች ዩር ፕሮብሌም ወይ ደግሞ ፕሮብሌማችሁ ወይ ደግሞ ችግሩ ምንድን ነው የሚለውን ሰርች ታደርጉትና ለምሳሌ አይዲ ቫሪፊኬሽን ወይ ደግሞ ቻናል ስትሪ ቢውልድ እንዲታደርጉ ምናምን ከሆነ እነዛ በቀላሉ ቢውልድ ማድረግ ወይ ደግሞ ቻናል አይዲያችሁን ቫሪፋይ ማድረግ ትችላላችሁ ማለት ነው። ወይ ደግሞ ምንድነው አዩያል አክቲቪቲ ወይ ደግሞ ያልተለመደ አክቲቪቲ ካመጣችሁ እዚህ ቻናላችሁ ላይ በቀን 5 ቪዲዮ የምትለቁ ከሆነ ያ ነገር ኮንቲኒየስሊ እንዲቀጥልበት ወይ ደግሞ ያን በየቀኑ 5 ቪዲዮ እንዲቀጥልበት ማድረግ አለባችሁ ማለት ነው። ሶ እነዚህን እያስተካከላችሁ እንዲህ ደግሞ አፕላይ እንድታደርጉም ካመጣላችሁ በኮሚኒቲ ጋይድላይንስ አፕላይ ማድረግ ነው ማለት አፕላይ አድርጋችሁ መጠበቅ ነው ማለት ነው። ሶ በእነዚህ ወይ ነው እንግዲህ ያ አድቫንስድ ፊቸር ኦን ተመልሶ ኦን እንዲደረግላችሁ የምታደርጉት ማለት ነው። እንግዲህ በዛሬ ቪዲዮ ይሄን ነበርና ያልገባችሁ ነገር ካለ ስለ ዩቲዩብ ሆነ ስለ የትኛው ጠይቁኝ፣ ኮሜንት ላይ ጻፉልኝ እላችኋለሁ። ቴንኪው። መልካም ጊዜ